አሳዛኝ ዜና በአትሌት ፈይሳ ሌሊሳ ተገጭተው ሕክምና ላይ ከነበሩ መካከል የ16 ዓመቷ ታዳጊ ሕይወቷ አለፈ። ፈይሳ ሌሊሳን ሳስታውስ አንድ የሰፈር ልጅ ትዝ ይለኛል። አረፋፍዶ ነው የፈነዳው። ኢትዮ ቴሌኮም ለህዝብ አገልግሎት ሰጪ ድርጅት ወይስ የዋጋ ጭማሪ ፋብሪካ ነው? በሁለት ወር ጊዜ ውስጥ ብቻ 2 ጊዜ ጭማሪ ዋጋ። ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁልኝ? እኔ ደህና ነኝ። እንግዲህ ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘ ቪዲዮዎች ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። እኔ መንቴ ነኝ። ቻናሉ ደግሞ መንቴ 22 ነው። ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ በማድረግ እንግዲህ ቻናሉ ፋሚሊ ሁኑ። እንዲሁም ደግሞ ፍቅራችሁን ላይክ በማድረግ እንድትገልጹልኝ እጠይቃችኋለሁ። ቪዲዮ ላይክ አድርጉልኝ፣ ምክንያቱም ለብዙዎች መረጃው ተደራሽ እንደሆነ ስለሚረዳኝ ነው። በተጨማሪም ደግሞ ሐሳብ፣ አስተያየት፣ የግል አመለካከት ካላችሁ ደግሞ ኮሜንት ሴክሽን ላይ ክፍት ነው። በነፃነት ገብታችሁ ሐሳባችሁን ግለጹልኝ። እኔ ይዤያቸው በመጣኋቸው ቪዲዮዎች ላይ ሐሳባችሁን እሰጣለሁ። በነገራችሁ ላይ ይዤያቸው ከመጣኋቸው ጉዳዮች መካከል የመጀመሪያና ቀዳሚ ሆነው የአትሌት ፈይሳ ሌሊሳ ጉዳይ ነው። እንግዲህ በጀሞ ሚካኤል አካባቢ እንግዲህ የመኪና አደጋ ደርሷል በሁለት ሰዎች ላይ። ከዛ ጋር ተያይዞ የአንደኛዋ ነፍስ እንግዲህ እንዳለፈ የ16 ዓመት ታዳጊ እንግዲህ ህይወቷ እንዳለፈ መረጃዎች ወጥቷል። ከሱ ጋር ተያይዞ ሐሳባችን እንሰጣለን። አዳዲስ መረጃዎችን ወጥቷል ከሱ ጋር ተያይዞ። እንዲሁም ደግሞ እንግዲህ አልጠግብም ያለው በየሳምንቱ ማለት ይቻላል በየወሩ እንግዲህ ጭማሪ እያመጣ ያለው ኢትዮ ቴሌኮም ጉዳይ ብዙዎችን ቅሬታ አስተናግዷል። ብዙዎች በሱ ጉዳይ ላይ እንግዲህ ሐሳባቸውን እየሰጡ ይገኛሉ። በተጨማሪም እንግዲህ ደግሞ በቅርቡ እንግዲህ የሰማነው አንድ አሳዛኝ ዜና አለ። የህፃን ታዳጊ ነች እንግዲህ በቪዲዮ በእርግጥ አካትቼላችኋለሁ። ታዳጊዎች ራሳቸውን እያጠፉ ስለሆነ ምንድነው ጉዳዩ? ከዛ ጋር ተያይዞ አንድ ሁለት ሐሳባችንን ሰንዝረንበት እናልፋለን። ሌሎቹም እንግዲህ እኚህን የመሳሰሉ ቪዲዮዎች ይዤላችሁ መረጃዎች መጥቻለሁ። እንግዲህ አብራችሁን ቆዩ። ወደ ቪዲዮቹ እንሂድ። በቅድሚያም እንግዲህ እጅግ በጣም አሳሳቢ ላይ የደረሰው የታዳጊዎች ራሳቸውን የማጥፋት ዜና እንግዲህ ከቀን ወደ ቀን በተደጋጋሚ እየሰማን ያለነው ጉዳይ ነው። እጅግ በጣም ያሳዝናል፣ እጅግ በጣም ያስደነግጣል። አንድ መረጃ አለ፣ እሱን ልጋብዛችሁና ሐሳባችንን እንሰጥበታለን። ራሳቸውን የሚያጠፉ ታዳጊዎች ቁጥር እየጨመረ ነው። እባካችሁ ወላጆች፣ ጓደኞች፣ እህቶች፣ ወንድሞች እንዲሁም ደግሞ ሶሻል ሚዲያ ላይ ያላችሁ ሰዎች ተራ የሚመስሉ ለሰዎች የምንሰጣቸው አስተያየቶች እንግዲህ የሰዎችን ህይወት እስከመጨረሻው ሊቀይሩ እንዲሁም ደግሞ ልክ እንደ እህታችን ፊዮሬላ እንግዲህ ህይወታቸውን እስከመጨረሻው ድረስ ሊነጥቁ ይችላሉና እባካችሁ ጥንቃቄ አድርጉ። በተለይም ደግሞ ወላጆች እንግዲህ የልጆቻችሁን የሶሻል ሚዲያ አጠቃቀም ላይ እንግዲህ ከፍተኛ የሆነ ጥንቃቄና ክትትል ልታደርጉ ይገባል። በተለይም ደግሞ እድሜያቸው ከ7 ዓመት ጀምሮ እስከ 16 ዓመት ድረስ ያሉ ልጆችን እንግዲህ የሶሻል ሚዲያ አጠቃቀማቸውን ልትከታተሉና ልትቆጣጠሩ ይገባል። እንዲሁም ደግሞ እባካችሁ ተራ ቀልድ እየቀለድን የሚመስልን ሰዎች በተለይም በሶሻል ሚዲያ በተለይም ደግሞ ለጓደኞቻችን፣ ለእህቶቻችን እንዲሁም ደግሞ ለወንድሞቻችን መበሻሸቂያ የሚመስለን መቀላለጃ የሚመስሉን ተራ አስተያየቶች እንግዲህ የሰዎችን ህይወት ከመጨረሻው ድረስ ሊቀይሩ ይችላሉ። ህይወታቸውን እስከ ማጥፋት ድረስ ሊደርሱ ይችላሉ። ከሰሞኑ እንግዲህ እጅግ በጣም የበርካቶችን ልብ በሀዘን የሰበረችው እንደሆነ ብዙዎችን ያስደነገጠችው የ13 ዓመቷ ፊዮሬ ላይ ራስ ማጥፋት ዜናም እንግዲህ ብዙ ሰዎችን አስደንግጧል። ኮሜንት ላይ እንዲሁም ደግሞ በውስጥ በኩል ብዙ ሰዎች ሲጽፉልኝ ነበረ። እባካችሁ ጥንቃቄ አድርጉ። ይህ ነገር ዜና ስለሆነ አይደለም የሰራ ነው፣ ሰዎች እንድትማሩበት እንዲሁም ደግሞ ልጆቻችሁ እንድትከታተሉና እንድትቆጣጠሩበት ምን ያክል የሰዎች አስተያየት የሰዎችን ህይወት እንደሚቀይር ለማሳየት ነው። አሁንም ወላጆች ጥንቃቄ አድርጉ። የልጆቻችሁን ያሉበትን የሰውነት የሜንታሊቲ እንዲሁም ደግሞ ያሉበትን ሁኔታ ሙሉ ለሙሉ መከታተል ይጠበቅባችኋል ማለት ነው። የቪዲዮ ለሚያስፈልገው ቤተሰባችሁ፣ ወዳጃችሁ ሼር አድርጉለት። ሪፖስት እያደረጋችሁ ለብዙ ሰዎች እንዲደርስ አድርጉ። መልካም ቀን ይሁንላችሁ። ታዳጊዋ ፊዮሬላ እጅግ በጣም የሚያሳዝን መረጃ ነው የሰማነው በዚህ ሳምንት። እጅግ በጣም ያሳዝናል። ወላጅ አባቷም እንግዲህ ከዚህ ጋር ተያይዞ ሐሳቡን ሰጥቶ ነበር። እጅግ በጣም የሚያሳዝነው በነገራችሁ ላይ ሁላችንም ልናስተውልበት የሚገባ ጉዳይ እያንዳንዱ ጥቃቅን ነገሮች፣ ጥቃቅን ንግግሮች እንግዲህ ምን ያህል ዋጋ እንዳላቸው ልንረዳ ይገባል። እንግዲህ እቺ ልጅ በጥቂት እንግዲህ ወይም ደግሞ እንደ ቀልድ ተብለው የተነገራት ወይም ደግሞ የተናገሯት ንግግር ነው እንግዲህ ልቧን ሰብሮት ወይም ደግሞ በሷ ላይ ጫና ፈጥሮ ራሷን እስከማጥፋት ደረጃ የደረሰችው ከወፍረት ጋር በተያያዘ ነው። ስናስበው ቀልድ ሊመስል ይችላል፣ ነገር ግን በልጅቷ ላይ ምን አይነት ተጽዕኖ እንደፈጠረባት ልንረዳ ይገባል። ራሷን እስከማጥፋት ደረጃ አድርሷታል። እጅግ በጣም የሚያሳዝን ነው። እንግዲህ በዚህ በተጨማሪም ደግሞ ሌላኛው ጉዳይ ምንድነው ልጆቻቸውን ሁሉም
በተጨማሪም ደግሞ ሌላኛው ጉዳይ ምንድነው ወላጆች እንግዲህ ልጆቻቸውን ምን አይነት ውሎ ምን አይነት ኑሮ ምን አይነት ህይወት እየመሩ እንዳለ በደንብ አድርገው ይረዱ ይገባል። በሶሻል ሚዲያ ላይ አጠቃቀማቸው ሶሻል ሚዲያ ላይ ኢንተርኔት ላይ ምንድነው የሚጠቀሙት ፎከስ አድርገው ምን ላይ ነው በተደጋጋሚ የሚጠቀሙት ጉዳይ አዋዋላቸው ጓደኞቻቸው እነማን ናቸው ህይወታቸው ውስጥ ምንድነው የሚያስጨንቃቸው ምንድነው የሚያስከፋቸው ምንድነው የሚያስደስታቸው በደንብ አድርገው ወላጆች ሊረዱ እና ሊገነዘቡት የሚገባ ጉዳይ ነው። ወላጆች በዚህ ጉዳይ ላይ እንግዲህ አስቡበት። እንግዲህ ወላጆች ሆናችሁ ካላችሁ ሐሳባችሁን በሰጡበት እንግዲህ የበለጠ እንወያይበታለን እንማማርበታለንና ኮሜንት ሴክሽን ላይ ሐሳባችሁን በሰጡበት ብዬ ወደ እናንተ አሳልፍኩኝ። ሌላኛው ደግሞ የአፍሪካ የመሪዎች ጉባኤ እጅግ በጣም አዳዲስ መረጃዎች እየወጡ ይገኛሉ። በጣም መልካም እንዲሁም ደግሞ ለሀገራችን ጠቃሚ የሆኑ ጉዳዮችም እንግዲህ ተነሱ ብዙዎች ሲማክሩበት ነበረ። እኛ ወደዛ ሲሆን ልንገባበት የፈለግነው አንድ ቪዲዮ ቀልቤን ስለሳበው እንግዲህ ብዙዎችን ያነጋገረ አወይ አፍሪካ ያስባለ ጉዳይ ነው። እንግዲህ ምንድነው እስቲ ልጋብዛችሁና ሐሳባችንን እንሰጥበታለን። Estaremos também a ensinar a trabalhar exatamente que vocês sabem que eu ይህ የአፍሪካ እንግዲህ የመሪዎች ጉባኤ እጅግ በጣም ብዙዎችን ያነጋገረበት ጉዳይ በዚህ ቪዲዮ የተነሳ ነው። እንግዲህ እንደተመለከታችሁት ነው ቪዲዮ ስትመለከቱት ቁጭ ብሎ እንግዲህ ጌም እየተጫወተ ነው። እንግዲህ አገሩን ወክሎ የመጣ አንጋፋ እንግዲህ የአንድ ሀገር መሪ የሆነ ጠቅላይ ሚኒስቴር ነው የሚሆነው። እንግዲህ ቁጭ ብሎ እንግዲህ ጌም እየተጫወተ ነው። ሊያውም ስለ ሀገራት ስለ አህጉሩ እንግዲህ እየተማከሩበት ባለበት ሰዓት ላይ ነው እንደዚህ ያደርግ ያለው። ምን ይባላል ይሄን? ለዚህ እኔ ምንም ቃላት የለኝም። ሐሳባችሁን ስጡበት። በተጨማሪ ደግሞ እንግዲህ ስግብግቡ ማለት ይቻላል ከቀን ወደ ቀን እንግዲህ ብዙዎች እየተማሩበት ያለው የኢትዮ ቴሌ ጉዳይ ነው። እንግዲህ በአንድ ወር ባልሞላ ጊዜ ውስጥ ልበል በአንድ ወር ውስጥ ነው ኦልሞስት ግን በቃ ተደጋጋሚ ጭማሪ ማለት ነው። እጅግ በጣም ከፍተኛ ጭማሪ ነው። የብዙዎችን እንግዲህ ንዴትን የጨመረ ጉዳይ ነው። ኑሮ በዚህ ጋር እየጨመረ ነው። ቴሌም እንግዲህ ከአቅም በላይ በሆነ ጉዳይ እየጨመረ ነው። በተጨማሪም ደግሞ አገልግሎቱ ራሱ በቂ አይደለም ወይ ደግሞ ይበል የሚያስብል ሳይሆን ነው እንግዲህ ጭማሪ እየተደረገብን ያለው። ከዚህ ጋር ተያይዞ ብዙዎች ቅሬታቸውን ያሰሙ ነው። ለማንኛውም አንድ ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን። ኢትዮ ቴሌኮም ለህዝብ አገልግሎት ሰጪ ድርጅት ወይስ የዋጋ ጭማሪ ፋብሪካ ነው? በሁለት ወር ጊዜ ውስጥ ብቻ 2 ጊዜ ጭማሪ። ዋጋችሁ እንደ አውሮፕላን ወደ ሰማይ ይወነጨፋል። የኔትወርካችሁ ፍጥነት ግን እንደ ኤሊ በሆዱ እየተሳበ ነው ያለው። ብር ስንከፍል በብርሃን ፍጥነት ትቀበሉናላችሁ። ዳታ ስትሰጡን ግን ሎዲንግ እያላችሁ ትዕግስታችንን ትፈታተኑታላችሁ። ዋጋው በጨመረ ቁጥር ኔትወርኩ አብሮ የሚጨምር መስሎን ነበር። ለካስ እናንተ ጋር ጭማሪ የሚለው ቃል የሚሰራው ለብር ብቻ ነው። የሚገርመው ደግሞ በየሚዲያው ቢሊዮን አተረፍን የሚለው ንግግራችሁ ነው። እንኳን ደስ አላችሁ። ግን ይሄ ትርፍ የመጣው አገልግሎታችሁን አሻሽላችሁ ደንበኛ አትርፋችሁ ወይስ የደሃውን ኪስ አራቅቷችሁ? ህዝቡ በኔትወርክ መቆራረጥ እየመረረው እናንተ ግን በትርፍ ቁጥር ትደንሳላችሁ። አገልግሎት ሰጪ ማለት ደንበኛውን የሚያስደስት እንጂ ደንበኛው የጮኸ ሪፖርት የሚያሳምር አይደለም። እኛ የምንፈልገው የቢሊዮን ትርፍ ዜና ሳይሆን የከፈልንበትን ፍጥነት የማይቆራረጥ ኔትወርክ ነው። በብልሃትን ነው። እኔ አንድ ነገር ልናገር የምችለው ቴሌ አንድ ነገር ይችላል፣ እሱም የዋጋ ጭማሪ ነው ብሏል። ብዙዎቹ በዚህ ሐሳብ ላይ ይስማማሉ። እኔም ከሚስማሙበት ሰዎች መካከል ላይ ምክንያቱም በየትኛውም ዓለም ላይ ብንሄድ የትኛውም ቢዝነስ የትኛውም ካምፓኒ የሆነ ሰርቪስ ሲያመጣ የሚያገኘው ደግሞ የሚቀበለው ከተጠቃሚዎች ከከስተመሮቹ የሚያገኘው ጥቅም አለ። ያ ነገር ፌር ነው፣ ትክክል ነው ተመጣጣኝ ዋጋ ከሆነ። ነገር ግን ቴሌ ላይ የሆነ ያለው ግን ተመጣጣኝ አይደለም። ምክንያቱም ኔትወርኩ ለከስተመሮቹ ወይም ደግሞ ለተጠቃሚዎቹ ተደራሽነቱን ምን ያህል እርግጠኛ ነው? እኔ አሁን አንዳንድ ጊዜ እኔ ብቻ ሳይሆን ብዙዎች የሚያማሩበት ጉዳይ ስለሆነ ነው። ቴሌ የተወሰነ አካባቢ ይሰራል፣ የተወሰነ ቦታ ላይ ኔትወርክ ያስቸግራል ይላል። በእንደዚህ አይነት ሰርቪስ ላይ ሆኖ የዋጋ ማሻሻያ ሊያውም 2 ወር ባልሞላ ጊዜ ውስጥ ለሁለተኛ ጊዜ ማሻሻያ ሲደረግ እጅግ በጣም የሚያናድድ እጅግ በጣም ልብ የሚሰብር ነው ብዬ አስባለሁ። ለማንኛውም እኔ በቴሌ ጭማሪ ላይ የዋጋ ማሻሻያ ላይ ምንም አይነት ስምምነት የለኝም ወይም ደግሞ አልስማማበትም። የብዙዎች ሐሳብ ነው። እናንተስ ምን ትሉታላችሁ? ለማንኛውም ከቴሌ የዋጋ ማሻሻያ ጋር ተያይዞ ሐሳብ ካላችሁ ኮሜንት ሴክሽን ላይ ብትገልጹልኝ ብዬ ሐሳቤን ሰጣችሁ። በተጨማሪ ደግሞ የሳምንቱ እጅግ በጣም መነጋገሪያ የሆነ አንድ ጉዳይ አለ። የአትሌት ፈይሳ ሌሊሳ ጉዳይ ነው። እጅግ በጣም የሚያሳዝን እጅግ በጣም የሚያሳዝን እንደ ሀገር ራሱ በጣም በቃ አይደለም ምን ልበላችሁ በጣም የሚደብር ነገር ነው። ይህ ነገር ስንሰማው ብዙዎቻችን እንግዲህ የደበረን ጉዳይ ስለሆነ ነው። ለማንኛውም ግን ቪዲዮዎች አሉ፣ እስቲ እነሱ ልጋብዛችሁና ሐሳባችንን እንሰጥበታለን።
ትናንት ሌሊት አዲስ አበባ ከተማ ጀሞ ሚካኤል አካባቢ አትሌት ፈይሳ ሌሊሳ V8 መኪናውን ሲያሽከረክር ሁለት ሰዎችን ገጭቷል። አንደኛው ከባድ ጉዳት የደረሰበት ሲሆን በከፍተኛ የሕክምና ክትትል ውስጥ መሆኑ ሲነገር፣ ሌላኛው ደግሞ የአጥንት ስብራት አጋጥሞት እየታከመ ይገኛል። የአዲስ አበባ ፖሊስ አባላት አትሌቱን በቁጥጥር ስር ለማዋል ሲሞክሩ መሳሪያ በማውጣት ማን እንደሆነ አታውቁም ብሎ በማስፈራራት አመልጧል የሚሉ መረጃዎች እየተናፈሱ ይገኛሉ። የአዲስ አበባ ፖሊስ እስካሁን በጉዳዩ ላይ ያለው ነገር የለም። ሙሉ መረጃው እንደደረሰኝም የማጋራችሁ ይሆናል። አትሌት ፈይሳ ሌሊሳ ሰው መግጨቱን ማመኑን ገለጸ። አትሌቱ ከትላንት በስቲያ ምሽት እያሽከረከረ ባለበት ጊዜ ሁለት ሰዎችን ሲገጭ አንደኛው በሕይወትና በሞት መካከል እንደሚገኝ፣ አንደኛው ደግሞ የስብራት ጉዳት እንደደረሰበት መዘገቤ ይታወሳል። ታዲያ አትሌቱ ትላንት ምሽት በማህበራዊ ገጹ ላይ የመስከረሙ ወይም የሽግግር ልጆች በደስታ መሬት የምትመቱ ይሄ ድንገተኛ አደጋ ስለሆነ አንተም ነገ ታገኘዋለህ ብሏል። እስካሁን የህግ አካል መልስ የሰጠበት የለም። አሁንም መረጃውን እየተከታተልኩኝ የማሳውቃችሁ ይሆናል። አሳዛኝ ዜና። በአትሌት ፈይሳ ሌሊሳ ተገጭተው ሕክምና ላይ ከነበሩ መካከል የ16 ዓመቷ ታዳጊ ሕይወቷ አለፈ። ከትላንት በስቲያ በጀሞ ሚካኤል አካባቢ በአትሌት ፈይሳ ሌሊሳ መኪና ተገጭተው ሕክምና ላይ ከነበሩ ሁለት መካከል በጽኑ ሕክምና ላይ የነበረችው የአንዷ ሕይወት ማለፉ ተሰምቷል። ሟች 16 ዓመት ታዳጊ ስትሆን በደረሰባት ከባድ ጉዳት በሕክምና ስትረዳ ቆይታ ሕይወቷ ሊያልፍ ችሏል። በጉዳዩ ላይ ስላለው ሕጋዊ እርምጃ ዝርዝር መረጃዎች ካሉም በድጋሚ የማሳውቃችሁ ይሆናል። አትሌቱ ግን ከሀገር ወጥቷል የሚሉ ጭምጭምታዎችም አሉ። ሁሉንም በቀጣይ የማሳውቃችሁ ይሆናል። እናት መረጃ ያደረሰንን መረጃ ሰምታችሁታል። መጀመሪያ ላይ እንግዲህ የመጀመሪያው ዜና የነበረው እንግዲህ አደጋውን እንዳደረሰ ነበረ። ከዛ በኋላ ደግሞ አደጋው ከደረሰባቸው ሁለት ሰዎች መካከል ደግሞ እንግዲህ የአንደኛዋ ሕይወት እንዳለፈ ነው መረጃ የወጣው። እጅግ በጣም ያሳዝናል። በነገራችሁ ላይ የሰው ሕይወት ዋጋ ምን ያህል እንደሆነ መረዳት አለብን። ልንገነዘቡ የሚገባ ጉዳይ ነው። ምንም ይሁን ምንም ለኛ ምንም ለማይመስለን ከሆነ ለወላጆቹ ለቤተሰቦቻቸው ምን ያህል ዋጋ እንዳላቸው እንግዲህ የ16 ዓመት ልጅ ነች ሕይወቷ አረፈ የተባለው። አንደኛዋ ደግሞ በሕክምና ላይ እንዳለ ነው እንግዲህ መረጃ የሰማነው። እጅግ በጣም ያሳዝናል። ለቤተሰቦቻቸው መጽናናትን እመኛለሁ። ከዚህ ጋር ተከትሎም ደግሞ ብዙዎች ሀሳባቸውን ይሰጡ ይገኛሉ። ነገር ግን አንድ መረጃ እንግዲህ ወጥቶ ብዙዎችን እንግዲህ ግራ ያጋባ እንዲሁም በብዙዎች ዘንድ እንግዲህ መነጋገር የሆነ ጉዳይ አለ። ከዚህ ጋር ተያይዞ እስቲ ልጋብዛችሁና ሀሳባችን እንሰጥበታለን። አትሌት ፈይሳ ሌሊሳ ከሀገር መውጣቱን የሚጠቁሙ መረጃዎች በአሁኑ ሰዓት በስፋት እየተሰራጩ ይገኛሉ። አትሌት ፈይሳ ሌሊሳ ትናንት ምሽት በሚነዳው V8 መኪና ሁለት ሰዎችን መግጨቱን ተከትሎ ይሄ መረጃ በሶሻል ሚዲያ ላይ እጅግ ሲዘዋወር እንደነበረ የሚታወስ ነው። በዛሬው በተሰማ መረጃ ደግሞ ከተገጩ ግለሰቦች መካከል አንድ የ16 ዓመት ታዳጊ ሕይወቱ እንዳለፈም በስፋት እየነገረ ይገኛል። አትሌቱም በዚህ ጉዳይ ላይ አስተያየቱን የሰጠ ሲሆን አደጋው መፈጠሩን አምኖ ነገር ግን አደጋው የተፈጠረው በድንገተኛ እንደሆነም ተናግሯል ግሮም ነበረ። አሁን ላይ ግን በተሰማ መረጃ አትሌት ፈይሳ ሌሊሳ ዛሬ ረፋድ 4 ሰዓት ላይ ከሀገር መውጣቱን የሚጠቁሙ መረጃዎች በአሁኑ ሰዓት በስፋት እየተሰራጩ ይገኛሉ። በዚህ ላይ ተጨማሪና ተጨባጭ መረጃ የማይገኝ ከሆነ በስፋት የማቀርብላችሁ ይሆናል። መረጃውን ለመከታተል ፎሎ ማድረግም አይረሳ። መልካም ቀን፣ መልካም ውሎ። ይህ መረጃ እንግዲህ ወጥቶ በተለይ በቲክቶክ ፕላትፎርም ላይ ብዙዎች እየተነጋገሩበት ይገኛሉ። ነገር ግን እኔ በዚህኛው መረጃ ላይ ብዙም እርግጠኛ አይደለሁኝምና ምንም ነገር ማለት አልችልም። ነገር ግን በዚህ ጉዳይ ላይ የተጠናከረ መረጃ ባገኘኝ ሰዓት ወደ እናንተ የማደርስላችሁ ይሆናል። ለማንኛውም ግን ሀሳብ ካላችሁ እንግዲህ ከአትሌቱ ጋር ተያይዞ ሀሳብ ካላችሁ ሀሳባችሁን ብትገልጹልኝ አልኩኝ። እንግዲህ ሁላችንም በቲክቶክ ፕላትፎርም በተለይ በደንብ የምናውቀው አወንታ በርሲሳ በሚባል ስሙ መለያ የምናውቀው እንግዲህ ህገወጥ ነገሮችን በመቃወም እንዲሁም ደግሞ ህገወጥ የሆኑ ጉዳዮችን ደግሞ በማጋለጥ እንግዲህ ይታወቃል። በብዙ ዘንድ ተቀባይነት ያለው ተወዳጅነት ያለው እንግዲህ ቲክቶከር ነው። እንግዲህ እስቲ ከሱ ጋር ተያይዞ አንድ የሰራት ቪዲዮ አለች። እስቲ እሷን ልጋብዛችሁና ሀሳባችንን እንሰጥበታለን። ፈይሳ ሌሊሳን ሳስታውስ አንድ የሰፈር ላይ ትዝ ይለኛል። አረፋፍዶ ነው የፈነዳው። ሲፈነዳ ዲሲፕሊን የሚባል ነገር ከውስጡ አሟጦ የት እንደጣለው አያቱ ሊሆኑ የሚችሉን አሮጊት በምን ደረጃ ተሳድቦ እንደሚያባርር የሰፈር ሰው ምርር አለ። ፖሊስም አንዴ ያስረዋል፣ አንዴ ይፈተዋል፣ አንዴ ይፈተዋል። በቃ ለጊዜ ተሰጥቶ ዝም የተባለ ልጅ ነው፣ ጉልበተኛ ሆኖ ማለት ነው። ሰፈራችን ላይ እንትን ይመጣል ቆሻሻ ቆሼ፣ ያን ቆሼ ከዛ ውስጥ ህፃናት ብረት ይለቅማሉ። ያችን ብረት ለቅመው ያው ለዳቦ ሄደው ይሸጣሉ ማለት ነው። እሱ ካለ
እሱ መጀመሪያ ይለቅምና እሱ ሲሄድ የተረፈውን ነው የሚለቀመው። አንድ ቀን እንደዚሁ እንትን መጥቶ ቆራሌ መጥቶ ሲዘረገፍ ሁሉንም ህፃናትን አባሮ እሱ ሄደ። መጀመሪያ እዛ ውስጥ እንግዲህ ተደባልቆ ፈንጂ መጥቶ ነበር። ያ ፈንጂ ፈንድቶ አንድ እግሩን ወሰደለት። የሰፈር ሰው ኡፍ አለ። ኡፍ ሁለት። ከዛን ጊዜ ጀምሮ ያ ልጅ በሰፈራችን በጣም ሰው አክባሪ መሬት የሆነ ሰው። በእርግጥ ያ ልጅ ጥሩ እንዲሆን አንድ እግሩ መወሰድ የለበትም። የሚመክረው ስላጣ እንዲመክሩትም ስላላስጠጋቸው ነው። ፈይሳ ለሊሳም ቆይቶ ነው የፈነዳው። ዘገየ። አፈነዳዱ ግን ስርዓት አልባ ሆነ። አንዲት ጋዜጠኛ ነኝ የምትል ባልቴት ሰክራህ ሰፈር ውስጥ እየረበሽክ ነው ስትለው ምን አገባ በራሴ ብር ያለ ሰው። በራሴ ብር መጠጣት ትችላለህ እኮ ፈይሳ። ማትችለው ሰፈር መረበሽ ነው ማትችለው። ቢኮዝ በአንተ ስካር እኔን ትረብሸኛለህ። ስለዚህ ጠጣ ግን አትረብሽ ነው እያለች ያለችው ልጅቷ። ይሄን እንኳን ማገናዘብ ያቃተው አንድ ትልቅ ቶርናመንት ላይ ለዛውም ማራቶን በተባለ ውድድር ላይ የሆነ ደረጃ ይዞ ትልቅ ደረጃ ያለው ሰው ራሱን አውርዶ በዚህ ደረጃ ያስታውቅ ነበር። ያስታውቅ ነበር እንደማይበረክት። ዳለቻም እንደዚሁ ያስታውቅ ነበር እንደማይበረክት። ይሄው እነ ጆን ዳንኤልም አንድ ሰሞን እንደዚህ ያንቀጨቅጫቸው ነበር። በእርግጥ እነሱ አሁን ወደ መስመሩ ተመልሰዋል። ፈይሳ ለሊሳም የዚህ አይነት በሽታ ነው። እኔ ብቻ ነኝ ያለሁት ህግ አይዘኝም የሚል አሳሰብ እና እናንተ ወደ መስመራችሁ እንድትስተካከሉ እኛ ማለቅ የለብን፣ እኛ መሞት የለብን። ህግ አካባቢ ያላችሁ ሰዎች ኃይል ልትሉልን ይገባል። ልጆቹም እንደዚህ አይነት ጉዳት አድርሰው ራሳቸውን አደጋ ላይ ከሚጥሉ እኛም በእነሱ ቅብጠት ከምንሞት መጀመሪያ ኃይል ልትሉልን ይገባል። ኃይ የሚል ማጣት ነው አሁን እነዚህ ልጆች እንደዚህ እያደረጋቸው ያሉት። እና እዛ አካባቢ ግጭቱ በተፈጸመበት ቦታ የነበራችሁ የህግ አካላት ፖሊሶች፣ ያፈለገ ታዋቂ ሁን ያፈለገ ጉልበተኛ ሁን፣ መኪና ገጭቷል ወደ ህግ ነው መሄድ ያለበት እንጂ እንዲያመልጥ ማስደረግ አልነበረባችሁ። ይሄ ሰውዬ ሜቢ አገር ጥሎ ሸሽቶ ከሆነ እንደተባለው እናንተ ጭምር ተጠያቂ እንደምትሆኑ መዘንጋት የለበትም። እውነት ለመናገር እኔ አዋንታ በርሲሳ በተናገራት ንግግር ላይ ሁላችንም ማስተዋል ካለብን ምን እንደሆነ ታውቃላችሁ? ትክክለኛ ንግግር ነው። አንዳንድ ጊዜ ምንድነው አግኝተን የማናውቀውን ምቾትን አግኝተን የማናውቀውን ደስታ እንግዲህ ሁሉ ነገር እንግዲህ ኦቨር ሲሆንብን ከኛ በላይ ሲሆንብን እንግዲህ መቆጣጠር ይከብደንና የምንወስናቸው ውሳኔዎች ራሱ ከኛ የማይጠበቁ ይሆናሉ። ትክክልም አትሌት ፈይሳ ሌሊሳ የሚፈጸመው ድርጊትም ያን ይመስለኛል። በእኔ ጭንቅላት አመለካከት ብቻ ሲሆን ብዙዎች የሚስማሙበት ይመስለኛል። እስቲ ለማንኛውም ከአዋንታ ንግግር ጋር ተያይዞ ሀሳብ ካላችሁ ብገልጹበት ብዬ ወደ እናንተ አስተላለፍኩኝ። በተጨማሪም ደግሞ ቤተሰቦች ሌላኛው ጉዳይ ምንድነው በቲክቶክ ፕላትፎርም ላይ እንግዲህ ሰሞኑን ሲያምሱን እንዲሁም ደግሞ ብዙዎቻቸውን ለሁለት ለሶስት ከፋፍሎ እንግዲህ ሲያከራክሩ በነበረው ጉዳይ ላይ እንግዲህ ብዙዎቻችን በዩቲዩብ በቲክቶክም በተለያዩ ፕላትፎርም ሶሻል ሚዲያ ላይ እንግዲህ የህብረተሰቡን እንግዲህ አመለካከትን የህብረተሰቡን ባህል ባለቀቀ መልኩ እንግዲህ የተለያዩ አሴቶችን በመስጠት የሚታወቀው ሰመረ ባሪው ጥሩ ምላሽ ስለሰጠ እሱን ልጋብዛችሁና ሐሳባችንን እንሰጥበታለን። ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃይኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ማለቀ ሰው ሁሉ ተበዳይ አይደለም። ጃኒን ህይወት ላለመበጥበጥ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷ ነገር በማስረጃ ያሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራችኝ ነው። ስሙትና ቀጥላለሁ። እኛ እነስናችሁ ምን አረግናችሁ? እኛ አሁን እኮ ውርደታችንን በነገራችን ላይ የእናንተ ፌለር የኛም ጥፋት ነው። እንደማህበረሰብ ዞር ብለን ጀርባችንን ሳናይ ከየት እንደመጣችሁብን ሳናይ ጓሮ የበቀላችሁበትን ጓሮ ማቃጠል ስንችል ጓሮን በጭራሽ ማስጋጥ በከብት ስንችል ጓሮን ሳር እንዳይበቅልበት ማድረግ ስንችል ተዘናግተን እኛ
ስንጦዝ በየፖለቲካው በየምናምን መጣችሁብን። የኛ ይሄ ውርደታችን ነው። በጋራ እኛን አዋርዱን፣ ግድ የለም እኛ እንችለዋለን። መቼም የመጣብን አይደል? እኛ አነስናችሁ? ምን በደልናችሁ? እስካሁን ነው የተጫወታችሁብን ነው። የበደልናችሁ ነገር የለም። እንዴት አይነት ማፈሪያ ናችሁ እናንተ! አሁን እኔ እኮ የምድረ ውርጋጥ መጫወቻውን እኮ በቃ ፊታቸውንስ ማሳየታችሁ ታነቀን እኮ ነው። ሰው አይደላችሁም እኮ ነው ትርጉሙ። ሰው አይደላ ምንም አታመጡም ነው። እውነታቸውን ነው። በሰላም ታክሲ አድርገው ይሄዳሉ፣ በሰላም መኪና ይዘው ያልፋሉ። ላይቭ ገብተው ሰው ገንዘብ ይሰጣቸዋል። ገንዘብ የምትሰጧቸው ሰዎች ገንዘብ ይንሳችሁ መላላለም ዘላለም አለማችሁ ለነዚህ ገንዘብ መስጠት በቃ ባለጌ ስፖንሰርድ ነው። ባለጌ የክብር እንግዳ ነው ባለጌ ኢትዮጵያ ውስጥ። አሁን እናንተን አይቼ እኔ አፈርኩ፣ በጣም አፈርኩ። በቃ ምንድነው የሆነው? ምንድነው የታመምነው? ሰመረ ባሪያው የተናገረው ንግግር ልክ ነው። አንዳንድ ጊዜ እንደ ቀልድ የምናያቸው የሚመስሉ ጉዳዮች እንግዲህ እያደጉ ይመጡና ትውልድን ይመርዛሉ፣ ትውልድን ይበርዛሉ። እነዚህ ቲክቶከሮች እንግዲህ በሀገራችን ላይ ትልቅ ስፍራ ከሚሰጣቸው ወይም ደግሞ በብዙዎች ዘንድ ተቀባይነት ተወዳጅነት ያተረፉ ትልልቅ አንጋፋ ቲክቶከሮች ናቸው። ነገር ግን ይዘውት የመጡት ጉዳይ ለሚዲያ የማይበቃ ስለሆነ እጅግ በጣም የወረደ ስራ ነው፣ ወይም ደግሞ እጅግ በጣም የወረደ ስነ ምግባር ነው የታየባቸው። ስለዚህ በዚህ ድርጊታቸው የተነሳ ብዙዎች እንግዲህ ሀሳባቸው እየሰጡ እሷ ልክ ናት እሱ ልክ ናቸው። ሲጀመር እንደዚህ አይነት ጉዳይ በሶሻል ሚዲያ አይዳኝምና እንደዚህ አይነት ሀሳብ የሰጣቸው ሰዎች እንግዲህ ይሄ ሀሳብ ተገቢ አይደለም። ሰመረ የተናገረው ንግግር እጅግ በጣም ድንቅ የሆነ ገለጻን የገለጸልን ለሰመረ ከዚህ ጋር ትልቅ ምስጋናና ክብር ልሰጠው ፈልጋለሁ። ሀሳብ ካላችሁ ለማንኛውም ኮሜንት ሴክሽን ላይ መግለጽ ትችላላችሁ። ሌላኛው ጉዳይ ደግሞ ሳምንቱ ሙሉ ብዙዎችን ያነጋገረ በብዙዎች ቁጣ የጫረው የቲክቶከሯ እንዲሁም ደግሞ የዩቲዩበሯ ማለት ይችላል በብዙ ፕላትፎርሞች እንግዲህ እናቃታለን። ከማንምና ከምንም በበለጠ ደግሞ ይበልጥ እሷን ያወቅንባት በምንድነው በኢቢኤስ ቴሌቪዥን እንግዲህ አስፎ መሸሻ ነፍሱን ይማረውና እሱ ባለ ጊዜ እንግዲህ እርዳታ የተደረገላት ድጋፍ እንዲደረግላትም በብዙ ሁኔታዎች እንግዲህ ከጎኗ የቆመላት እሱ እናቃለን። ዋንትያ እንግዲህ አሁን ላይ ብዙዎችን እያነጋገረች ትገኛለች። የልጇን አባት እንግዲህ የወላጅነት ጥያቄ አቅርቦ ለፍርድ ቤት ተቀባይነት አግኝቶ በሳምንት አንድ ቀን ልጁን እንዲጎበኝ እንግዲህ ተፈቅዶለታል። ከዚህ ጋር ተያይዞ ትክክለኛ ፍርድ አይደለም፣ የሚመለከተው አካል ሊደርስላት ይገባል። በዚህ ጉዳይ ላይ ጣልቃ ገብቶ እንግዲህ ትክክለኛ ፍርድና ትክክለኛ ውሳኔ ሊወሰን ይገባል ብሎ ብዙዎች ሀሳባቸውን እየሰጡ ይገኛሉ። ለማንኛውም ግን ከጠበቆች አንጻር ከህግ አንጻር ምን ሊመስል ይችላል ልጋብዛችሁና ሀሳባችንን እንሰጥበታለን። የዋንትያን ጉዳይ በተመለከተ በማህበራዊ ድረገጾች በርካታ መነጋገሪያ የሆኑ ጉዳዮች እያየሁ ነው። የፍርድ ቤቶችን ውሳኔ ለመተቸት ወይም ለማመስገን አይደለም የመጣሁት፣ ግን ጉዳዩን የያዝንበት መንገድ በጣም አሳሳቢ ይመስለኛል። ነገሩ ከጅምሩም በአደባባይ እንዲህ አይነቱን ነገር ይዘን ስንወጣ የበለጠ ጉዳዩን አስቸጋሪ ያደረግነው እንደሆነ ይሰማኛል። ለአደባባይ የበቃ ጉዳይ እንግዲህ ይሄ ልጅ ነገ በዚህ ማህበራዊ ድረገጽ እንደዚህ የተኳካ ጉዳይ እንግዲህ የታሪኩ አካል ሊሆን ነው ማለት ነው እና ወደ አደባባይ መውጣቱ ከጅምሩ በሚስጥር አለመያዙ በሚስጥር ስል በሚመለከታቸው አካል እጅ ብቻ አለመቆየቱ ነው ትልቁ ስህተት። እርግጥ በአደባባይ ወጥታ የሆነባትን ነገር ተናግራለች። አንድ ጊዜ አደባባይ ላይ ወጥቷል። በልጅቷ ላይ የሆነው ነገር እንግዲህ 18 ዓመት አልሞላትም። በፈቃዷም ቢሆን 18 ዓመት ሳይሞላት የተደረገ የግብረ ሥጋ ግንኙነት ወንጀል ነው፣ ከባድ ወንጀል ነው። እንደውም እሷ ይሄ ነገር ተፈጸመብኝ ተበድያለሁ ብላ ወደ ፖሊስ መሄድ ሳያስፈልጋት የወንጀሉ መፈጸም ከታወቀ ፖሊስ የግድ ምርመራ ከሚጀምርባቸው የወንጀል አይነቶች ውስጥ አንዱ ነው። አንደኛ ሕፃናትን ጉዳይ የሚመለከት ስለሆነ፣ ሁለተኛ ነገሩ በራሱ ከባድ ወንጀል ስለሆነ የግለሰቦች ሄጄ ለፖሊስ ላመልክት አላመልክት ከሚለው ጉዳይ ጋር የሚገናኝ አይደለም። ሲጀመር እንደዚህ አይነት ሰዎች ሕፃናት ናቸው። ሄዶ ስለማመልከት ድፍረቱም እውቀቱም ላይኖራቸው ይችላል። ስለዚህ የሚመለከተው አካል ነው እንዲህ አይነት ወንጀል መፈጸሙን ሲያቅ ምርመራ የመጀመር ግዴታ ያለበት። የልጁን ጉዳይ በተመለከተ በአባቱ የመጎብኘት መብት በተመለከተ እንዴት እንዲህ አይነት ወንጀል የፈጸመ ሰው ልጁን እንዲጎበኝ ተፈቀደለት የሚለውን በተመለከተ እኔ መጀመሪያ የሚያሳስበኝ ይሄ ነገር ለአደባባይ መብቃቱ ነው አይደል? በአደባባይ በቃ። ከዛ የልጁ መልክ ሁሉ እየታየ ነው።
ከዛ አሁን ደግሞ አባቱ ታየ። ስለዚህ ነገ ሄሊ ሲያድግ ወደኋላ ሄዶ እንዲህ ተደርጎ የተገኘው ልጅ እንዲህ የሆነው ልጅ እንዲህ የተባለው ልጅ እየተባለ የሚደርስበት የስነ ልቦና ጫና የበለጠ ያሳስበኛል። እንዲህ አይነቱን ጉዳይ በዘፈቀድ ወደ አደባባይ ማምጣታችን ያሳዝናል። አሁን እንዲህ በአደባባይ ስለተሟገትን ስለተከራከርን ችግሩ የሚመነጨው ከመነሻው ወደ አደባባይ መምጣቱ ላይ ይህንን ነገሮች ወደ አደባባይ እንዳይመጡ መስራት ላይ ነው። ወደ አደባባይ ሲል ወደ ፍርድ አደባባይ አይሄዱ እያልኩ አይደለም። ወደ እንዲህ አይነቱ መድረክ ወደ እንዲህ አይነቱ ዝም ብሎ ወሬ አብካክቶ ብቻ መሰለውን ተናግሮ ወደሚኬድበት መድረክ መምጣት አልነበረበት። አባቱ ታወቀ፣ ልጁ ታወቀ፣ እናትየው ታወቀ፣ የሆነበት መንገድ ታወቀ። እዚህ ጋር ግን ለልጁ እንዲህ ቢሆን እያልን እንሟገታለን። በእርግጥ ከዚህ ልጁ ያተርፋል ወይ እሷስ ታተርፋለች የሚለውን መሰረታዊ ነገር። ከዛ ግን ልጆች ወላጆቻቸውን የማወቅ የወላጆቻቸውን እንክብካቤ የማግኘት መብት ያላቸው መሆኑ አከራካሪ አይደለም። በሕገ መንግስቱ አንቀጽ 36 ላይ ኢትዮጵያ ውስጥ ከእስከ ያሉ ሰዎች ከህፃናት ጋር በተያያዙ ያሉ ጉዳዮችን በሚወስኑበት ጊዜ ውሳኔያቸው በእርግጥ የህፃኑን መብት በቀደምትነት በተቀዳሚነት ከግምት ያስገባ መሆን አለበት ይላል። ፍርድ ቤቶች፣ አስተዳደራዊ አካላት፣ ማናቸውም አካላት ማለት ነው። ስለዚህ እዚህ ጋር ከተፈጸመው ድርጊት ጥቃት ጋር ብቻ አይደለም የምናገናኘው፣ የልጁን መብት ለብቻው ነጥለን ነው የምናየው። እንዲህ አይነቱ ነገር የወላጆች ጉዳይ አይደለም፣ ይበልጡኑ የልጆች ወይም በእንግሊዝኛው ቤስት ኢንተረስት ኦፍ ዘ ቻይልድ የምንለው ጉዳይ ነው። ለልጁ የሚጠቅመው ምንድን ነው? ቅድም እንዳለው ለዚህ ልጅ ይጠቅም የነበረው ነገር ጉዳዩ በእንደዚህ አይነት መልኩ ወደ አደባባይ አለመውጣቱ ነበር። ከዛ ግን የባለሙያዎችን አስተያየት መስማት አለብን። እኛ ስሜታዊ ሆነን እንደፈለግ ስላወራን አይደለም። ባለሙያዎች ይሄ ልጅ አባቱን ማወቁ የአባቱን እንክብካቤ፣ ድጋፍ ወይም ጉብኝት ማግኘቱ ምን ያህል ይጠቅማል፣ ምን ያህል ይጎዳል፣ መቼ መደረግ አለበት፣ በእንዴት አይነት ሁኔታ መደረግ አለበት፣ ባለሙያዎች ወስነው የሚመለከተው አካል ይህንን የባለሙያ አስተያየት መሰረት በማድረግ የሚያሳልፈው ውሳኔ ነው። ለልጁ የማይጠቅም ከሆነ ይቀራል፣ ለልጁ የሚጠቅም ከሆነ ይደረጋል ማለት ነው። አንዳንዱ ተፈጥሯዊ ነው፣ አንዳንዱ ሳይንሳዊ ነው። እንዴት ተገኘው ከየት መጣው ማለት ሊፈልግ ይችላል። ስለዚህ እንዴት አድርገን ይህንን ፍላጎቱን ነገ እኮ ሲያድግ መጠየቅ ሊጀምር ይችላል። ወይም አንዳንዱ ጉዳዮች ሲያድግ ራሱ ይጠይቅ ብለን የምንተዋቸው ጉዳዮች ሊሆኑ ይችላሉ። ስለዚህ የልጆችን ጉዳይ በዚህ መልክ ማስተናገዳችን ያሳዝናል። በዚህ ታሪክ ደግሞ የምንረዳው ነገር ልጅቷ ላይ የሆነው አሁን ደግሞ ልጁ ላይ የሆነ ያለው ነገር ማህበረሰባችን ለልጆች አስተዳደግ ለልጆች ጥበቃ ምን ያህል ርቀት እንደሚሄድ ያየንበትም አጋጣሚ ይመስለኛል። የነገውን ትውልድ የሚረከቡ ልጆቻችን በምን አይነት አስቸጋሪ መንገድ ነው እየመጡ ያሉት? የልጆችን ጉዳይስ እንዴት አድርገን ነው እያስተናገድን ያለነው እንደ ማህበረሰብ? ይሄ በጣም ቁጭ ብሎ ማውራት ተገቢውን ጥናት በማድረግ ትልልቅ እርምጃዎች ሊወሰድበት የሚገባ አጋጣሚ ነው። ሌሎች ከእንደዚህ አይነቱ አጋጣሚ ተምረው ተመሳሳይ ችግር እንዳይኖር እንጂ ይሄ ነገር ባልተገባ መንገድ ነው የተያዘው ብዬ ነው የማስበው። ሰላም። እኔ ለማንኛውም ከህግ አንጻር የሆነውን ጉዳይ ነው በቪዲዮ ጋበዝኳችሁ። በእኔ አመለካከት ግን የብዙዎች ሀሳብ እንደሚናገረው ከሆነ ይሄ ሰውዬ የ13 ዓመቷን ልጅን እንግዲህ ዋንትያ ከሱ ልጅ እንደወለደች እንግዲህ ተናግሮ በፍርድ ቤት ተፈርዶለታል። በነገራችሁ ላይ ፍርድ ቤቱ ራሱ እንደሚያስቀጣው ያውቃል። ምክንያቱም ከ18 ዓመት በታች ወይስ ወይም ደግሞ ለአቅመ ሔዋን ያልደረሰችን ሴትን በግንኙነት ጉዳይ ከተጠረጠረም እንዲሁም ደግሞ ከፈጸመም ድርጊቱን ያስጠይቃል። ያ ደግሞ ከባድ ወንጀል ነው። ከዚህ ጋር ተያይዞ እንግዲህ የ13 ዓመት ልጅ ሆና ልጅ ከኔ እንደወለደች ብሎ እንግዲህ አባት መጥቶ ማስረጃ አቅርቦ እንግዲህ አባትነት ተፈርዶለታል። ስለዚህ መጀመሪያ እዛ የአባትነት ክስ ጋር ከመሄዱ በፊት ቅጣቱን መቀጣት አለበት የብዙዎች ሀሳብ ነው። በተጨማሪም ደግሞ ለ13 ዓመት ልጅ ያልተመለሰ ነገ ጠዋት ላይ ልጁንስ
ቢደፋት ማን ነው ተጠያቂ ብሎ የብዙዎች ጥያቄ ነው። እኔ በዚህ ላይ ሐሳቤን ከዚህ በላይ መስጠት አልችልም። ለማንኛውም ግን እንድትነጋገሩበት ወደ እናንተ አመጣሁላችሁ። ሐሳባችሁ ስጡበት። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስላሉ። ባቀበልኳችሁ መረጃዎች ደስተኛ እንደሆናችሁ ወይም ደግሞ በመረጃው ላይም ሐሳብ ካላችሁ ደግሞ ኮሜንት ሴክሽን ላይ እንድገልጹልኝ ከዚህ ጋር እንግዲህ አሳስባችኋለሁ። ቤተሰቦች ቪዲዮውን ላይክ አድርጋችሁ እንደጀመራችሁ እንዲሁም ደግሞ ቻናሌም ደግሞ አዲስ ሆናችሁት ሰብስክራይብ አድርጋችሁ ፋሚሊ እንደሆናችሁ ከዚህ ጋር አድርጋለሁ። ቪዲዮ ከተመቻችሁ ለወዳጅ ዘመዶቻችሁ እንግዲህ ሼር በማድረግ ጋብዙልኝ። ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች ናችሁ። ሰላም ቆዩልኝ።